እስኪ ተይኝ አደይ። ከዛ በኋላ ስንት ነገር ተፈጥሮ መሰለሽ። እኔ ምልሽ አደይ ደመ እምን ሆኖ ነው በዛው የጠፋው? እህተማ ሊቀር አስባል እንዴ? አጋጣሚ ስለመጣው አልነገርኩትም እንጂ እንሂድ ብሎ ይመጣል። እና ብትሆንስ የአደይ አባት እዛ ሄደ ማለት እኮ አደይ ችግር ውስጥ ትገባለች። እንጃ ለሊ፣ አሁን ዝም ብዬ ሳይሽ የአደይ እናት አንቺ እየመሰልሽ ነው። ይላዬ ደግሞ ጓደኛ እኮ ነኝ፣ ግዴታ አለብኝ። እንደፈለግሽ፣ ነገር ግን ሚስቴን ተንከባከቢልኝ። የት ልትሄድ? እነ ባርኪ ጋር ደርሼ ልምጣ። ቤዛ ጋር? ያው እሷም መኖር አይቀር። እንደዛ ከሆነ እኔ እሄዳለሁ። ይሻላል። አዎ። ምን ነው ደበረ? አረ ለምን ይደብረኛል? እንዴ? እሺ ልብሴን ቀይርና አብረን እንሄዳለን። ቶሎ ነሽ። እማዬ መጣሽ? ከቅድም ጀምሮ ስልክሽ ሲጮህ ነበረ ልጄ። ሄሎ ናዲ፣ ሄሎ ሄሎ፣ አይሰማም? ወደ ውጭ ወጣ ብለሽ አታወሪያት? እዚህ እኮ መደማመጥ አትችሉም። እሺ ግን እማዬ ምነው ተኛሽ? አመመሽ እንዴ? ኧረ ደህና ነኝ ልጄ። የእኔ ብሌን እያለች ምን ሆናለሁ ብለሽ ነው? ብቻሽን ላከችሽ እንዴ ችብራን? ኧረ ራሴ ነኝ ልሂድ ብዬ መጣኝ። እሷ ካሹ ጋር እያወራች ነው። ድሮስ መች አጣሁት? እሷ እሱን ካገኘች ማን ትሰማለች ብለሽ ነው? በቃ እኔ ልሂድ፣ ለሊና ወርቻት ልምጣ። እሺ ግን ታዲያ አደራሽን ልጅ ዙሪያሽን እያየሽ ሰው እንዳያይሽ እሺ? እሺ እማዬ። አደይ ደስ ስላለሽ በጣም ደስ ብሎኛል። ደግሞ ራስሽን ጠብቂ እሺ? በቃ አዲስ ነገር ካለ በማንኛውም ሰዓት ደውይ። ልሊ ገንዘብ ካስፈለጋት ጠይቂያት፣ ድንገት ሊያስፈልጋት ይችላል። አደይ ኤላ ገንዘብ ካስፈለገሽ ንገሪኝ ብሎሻል። እሺ እሺ በቃ ተስማማላችሁ? ኤላ አባቴ እኮ ምንም የሰው ሀሳብ የሚሰማ ሰው አይደለም። አደይ እንደዚህ እያልሽ እድሜ ልክሽን ከምትፈሪ ሁሉም ነገር ፊት ለፊት ተጋፈጪውና አባትሽን አሳምኝ። አንቺ ቆይ እስካሁን እዚህ ተዘዝብሻል? አቤት አቤት። ትንሽ ነው የሚበላ ነገር ስሪ። ቆይ በራብ ልገኝ ነው እንዴ? ቤዛ ዝም ብለሽ አትቀባጥሪ። ከራበሽ ኪችን ገብተሽ ሰርተሽ ብይ። እኔ አንቺ ሰራተኛ አይደለም። እዚህ ቤት ከአንቺ ውጭ ትንሽ የለም። እንደ ታናሽነትሽ ደግሞ የምድርሽን ምንም በማስመልከት ነው እንክብካቤው። አዲስ ሰራተኛ እስክንቀጥር ድረስ አንድ ነገር እንዲጎልብ አልፈልግም። ለሀሳብሽ አመሰግናለሁ ፍቅር። ይህን ሁሉ የምታስቢልኝ ለአደይ አንድ አስበሽላት ቢሆን እስካሁን እዚህ በቆየሽ ነበር። እሺ በእርግጥ እኔም አደይ በዚህ መልኩ በመሰናበቷ በጣም ቅር ብሎኛል። አስመሳይ አታስመስይ። እሺ አሁን ሳንሽን ሰብስበሽ ውጪልኝ። ቁርስ ይዤ መጥቼ ብላ ስላልኩ እኔ ነው እንጂ ካልተሰማሽ ልድገምልሽ። ውጪ ፍቅር ውጪ። ኖስ ከባርኮት ወደ ዴቪል ዞሪ ነው ወይ? አንቺ ደግሞ ሁሌ የምታስቢው የቀሹ ማስተንተ ምን ሆነ ነው? ተረጋጋ። እያየሁ ነው። አቅፋት እኮ ይዞት እየሄደ ነው እኮ። ተረጋጋ። ምን ሆነ ነው? ቆይ እንደውም ይኸውልህ በዛ በኩል እንሂድና ማለት ነው። እስቲ መጨረሻቸው ና ግድ ያው ቻው እያለት ነው። በቃ ና ግድ የለም ዝም ብለህ ተረጋጋ። ምን ሆነ ነው አንተ? እንዴ እንደዚህ በዚህ ምን ሆነ? ምንም ነገር እንዳትሆን አትወም እንዴ? ምን ፈልጎ ነው? አቀፋት እኮ በቃ ተረጋጋ አልኩህ እኮ በቃ። ይኸውልህ እኔ እሱ ነው አንተን መበቀልበት ምን አቅም ይኖረኛል ብለህ ነው? ነገሩ በአንተ ጋር ዞሮ ሲመጣ ገርሞኝ እንጂ። ይቅርታ አደረግሽልኝ ማለት ነው? ውይ ላ ቅድም በጣም ነበር ያሳፈርከኝ። ለናው ለእኔ ራሱ በጣም ተሳቀቅኩለት። ምን ይሁን ብለሽ ነው አንቺ ደግሞ ለሱ የምትሳቀቂው? እኔም ብሎ ሲመጣ አንተ እንደዛ በሻቅተ ስታወጣው እኔ ምን ልበል? ለማንኛውም ግን ናኦልን ቤት ጋብዘንም ቢሆን ይቅርታ መጠየቅ አለብን። ይህ ባሰ አታምጣ ማለት እኮ ይሄ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች
ሰላም ብለናል። ላይክ ሼር ሰብስክራይብ እያደረጉ ሰራተኛው አደይ ክፍል 59ን ይዘን ቀጭ ብለናል። ላይክ ሼር ማድረገው እንዳይረሱ። አደይ ወደ አዲስ አበባ ከተች ብላለች። እናትየውም እንድታገባ ወይም የራሷን ህይወት እንዲኖራት እየገደደቻት ትገኛለች። አደይ የእናቷን ሀሳብ ትቀበላለች ወይስ አትቀበልም የሚለውን አብረን ምናይ ይሆናል። ላይክ ሼር ሰብስክራይብ ያደረጉ ቤተሰብ የሆኑ ፍቅርስ ዴቭ ጋር ትቀጥላለች ወይስ አትቀጥልም? ዴቭስ ይቀበላታል አይቀበላትም? አናቅም። ላይክ ሼር ያደረጉ የምናይ ይሆናል። ላይክ ፍራሽ ቤተሰቦቼ የፍቅር ተንኮል መቼም አያበቃ። መቼም የማይሰለቻት ተንኮል ሚዲያ አደይ ድርቀቷ ቀርቶ እኮ ይሄ ሁሉ ነገር ዴቭ የምትቀበል የፍቅር ጥያቄ ከሰራተኝነት ወደ መዲያብነት ትቀየር ነበር። አደይን እናቷ ጋር ያገናኛት አምላክ እኛንም ከስደት አውጥቶ ወደና ቤተሰቦቻችን በሰላም ያገናኘን። በሱ መናደድ ነው እንጂ አንተ የሚገርምኝ። አሁን እሱን ተውና አደይን ሄደን እናገኛት። ማለት የት ነው የምንሄደው? እነ ኤላ ጋር ትሆናለች። ቆይ አደይ ኤላ ጋር ነች? እባክህ እሱ ጋር ሄዶ መጋተቱ ይደብራል። ለምን እንደዚህ አናደርግም? ቃሽቷ ጋር እንደውልላት ለሊ ጋር። እሺ ደውለታ። ቀሽቲያንስ እንዴት ነህ ኪንጎ? ኧረ እባክሽ ኪንጎ አይደለሁም ዳይመንድ ነኝ። እንዴት ነሽ? ደህና ነኝ እኔ። እንዴት ናችሁ? አለን። አደይ እንደልሽ ጠይቃት። ኧረ አረጋገው። እኔ የምልሽ አደይ አለች እንደ አንቺ ጋር? አዎ አደይ እኮ እኔ ጋር ነበረች። አሁን ግን የለችም። ማለት አደይ እናቷ ጋር ሄዳለች። መቼ ነው? አዎ አሁን እኮ ሸኝቻት እየተመለስኩ ነው። የምርሽን ነው? አዎ ዳይመንድ። እንዴ ለነገሩ እኮ ምን እዛ ብትሆን እኮ ይሻላታል። ያው አባቷ እዛ ሲያገኛት ወደዚህ ትመለሳለች። እሱን እንኳን አላውቅም ዳይመንድ። ብቻ ፈጣሪ እርዳት። እንግዲህ እኛ ምን ማድረግ እንችላለን? በቃ እሺ፣ አዲስ ነገር ከሰማሽ አሳውቂ። እሺ ዳይመንድ። እሺ እደውልሻለሁ። እሺ በቃ ቻው። እንዴ ምንድን ነው? ምን አለች? አንተ አደይ ክፍለ ሀገር እናቷ ጋር ሄደች። ምን? አባቷ ካገኛት እኮ ባገኘው አጋጣሚ የሚደራት። እንግዲህ ምን ማድረግ ይቻላል? እሱ ይሁናት እንጂ። ወይኔ አደይ እያየኋት ከኔ ራቀች። በቃ ይዞ አንተ በቃ ተረጋጋ። ተመስገን አለሽልኝ። ደህና ነሽ? እንዴት ነሽ? መጣሽልኝ ልጄ። ተመስገን አምላኬ ተመስገን። እንዲህ የምንተያይም አልመሰለኝም እኮ። ተመስገን ልጄን ለቤቷ አበቃልኝ። ደህና ነሽማ? አደይ እንግባ። በቃ እማዬ ወደ ቤት እንግባ። ደህና ነሽ አይደል? ደህና ነኝ እማዬ። እኔ ልያዘው። ኧረ ተይ እናቴ፣ ከድካም ወደ ድካም። ደህና ነሽ ግን? የት ነበርክ? ሳሎን የለክ? ልብስ እየቀየርኩ ነበር። ጥሩ ሌሊ፣ አንዴ ላናገርሽ እፈልጋለሁ። ይቅርታ፣ እኔ ግን ከአንተ ጋር ምንም ማውራት የምፈልገው ነገር የለም። እሺ ቆይ እንጂ ለምንድነው እንደዚህ የምትሆኝ? ቅድም በቃ ስሜታዊ ሆኜ ነው እንደዛ የተናገርኩት። ደግሞ ለአባዬ ደውዬለት ነበር። ሌላ ግልባጭ ፋይል አለ።
በጣም ታሳፍራለህ። ግልባጭ ላለው ፋይልና አደይ እንደዛ የተናገርካት? እሺ ይቅርታ። ያንተ ይቅርታ ለኔ ምን ያደርግልኛል? አደይ እኮ በቃ ሄደች። ይሄ ይቅርታ ለኔ ሰው ለአደይ ነበር የሚገባት። በሳቱ በጣም ተናድጄ ነበር። ያው ታውቂ የለ እኔ ስናደድ የምናገረው ነገር አላውቅም። ቆይ አደይን በጣም አስቀየምኳት አይደለም? እና ብትናደድ ሊሊ የአደይ ጠበቃ ማሻአላ ጓደኛ ማለት እንዴት ነው? ጥግ ድረስ ለሷ መኖር፣ ለሷ መከራከል፣ ለሷ እንትን ማለት የኔና የኔ ውድ ሊሊ የጓደኝነትን ጥግ ባንቺ አይተናል፣ ባንቺ አግኝተናል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱን ከልብ አድርገን እናመሰግናለን።